ሆነ በመላው ማሻ ከተማ ቦታም ቤትም መግዛት የምትፈልጉ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ ደግሞ ዛሬ ይዤላችሁ የመጣሁት ቪዲዮ ያው እንደተለመደው መቅደላ ወረዳ ማሻ ከተማ ነው ይዤላችሁ የመጣሁት። በማሻ ከተማ ውስጥ እንግዲህ ያው የተለያዩ ቤቶች ቦታዎች አሉ። ከዚህ በፊት በጣም ብዙ ቪዲዮ ሰርቼበታለሁ በዚህ ጉዳይ ላይ። አሁንም በድጋሚ ስለ ቤት ስራለን የሚል ኮሜንት ላይ ኮምታችሁ ነበረ። በዛ መሰረት ነው የዛሬውን ቪዲዮ የሰራሁላችሁ። በእርግጥ እስከዛሬ ያልሰራሁበት ሰፈር ላይ ነው የሰራሁት። ዛሬ ደግሞ በሆስፒታል ሰፈርና እንዲሁም ደግሞ በድልድይ በላይ በገበያው በታች ያለውን ቦታ ነው የሰራሁላችሁ ማለት ነው። በመጀመሪያ ደረጃ በድልድዩ በላይ ያለውን ማለትም 250 ካሬ ሜትር ከተመሩት በላይ ያለችውን በዛ በቦኖ አካባቢ ያለውን ነው ማሳያችሁ። እዛ ሰፈር ነው ማሳያችሁ። ይሄው እንደምትመለከቱት ይህ ሰፈር ያለው በዛ አካባቢ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ይህንን ቪዲዮ እንግዲህ ያው ኦልሬዲ ጀምራችሁታል። ከጀመራችሁ ላይክ አድርጉ፣ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሁን በቀጥታ ወደሚሸጠው ቤት ወስዳችኋለሁ ማለት ነው። ሰውየው እንግዲህ ያው ቤቱን የሚሸጣት ያለችበት ቦታ እንደነገርኳችሁ በድልድዩ በላይ ወንዙ ዳር ቱልቴ ዳር ያለ ነው እና ደግሞ በገበያው በታች ባለው አካባቢ ነው ቤቱ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቤቷን በደንብ አድርጌ ቪዲዮ አድርጊያታለሁኝ። ቪዲዮዋን እስከ መጨረሻው ድረስ በትክክል ተመልከቷትና ያው መግዛት የምትፈልጉ አካላት ስልኬን ስክሪኑ ላይ እዚሁ አስቀምጥላችኋለሁኝ። በቀጥታ ደውላችሁ የማገናኛችሁ ይሆናል። እንደዚሁም ደግሞ መደወል ከከበዳችሁ በቀጥታ በኢሞ ወይም በዋትስአፕ አለበለዚያ ደግሞ እንደዚሁም ኮሜንት ላይ ማግኘት ትችላላችሁ እኔን እዚሁ ዩቲዩብ ላይ ማለት ነው። እንዲሁም ደግሞ በኢሜል አድረሲ ማግኘት ይቻላል ማለት ነው። በቀጥታ ኢሜል ብታደርጉልኝ የማዋራችሁ ይሆናል ማለት ነው። እንግዲህ በመቅደላ ወረዳ ማሻ ከተማ በተለያየ ሰፈር የሚሸጡ ቤቶችን ቦታዎችን ሳስጎበኛችሁ ሳሻሽጣችሁ እንዲሁም ደግሞ ሳጋዛ ቆይቻለሁኝ። ዛሬ ደግሞ ያው እንግዲህ ያልደረሰው ሰው ኖሮ ነው በድጋሚ ስራልን አይነት ነገር ስላለ ነው ብያችኋለሁ ይህንን ቪዲዮ የሰራሁላችሁ። አሁን በቀጥታ እንግዲህ ወስዳችኋለሁኝ። እያያችሁ እንደምትመለከቱት ሰፈሩ ይህንን ይመስላል። እጅግ ውብና ማራኪ የሆነ ሰፈር ነው። በነገራችን ላይ ያው የድሮ ሰፈር ስለሆነ ቆይቷል ከተመራ። እዛ ቦታ ላይ ነው እንግዲህ ቤቱ ያለው ማለት ነው። በጣም የሚገርም ሰፈር፣ ለመኖር ምቹ የሆነ ጸጥታ የሰፈነበት ሰፈር ነው ማለት ነው። የማሳያችሁ ቤት ዋልካም ላይ አይደለ፣ ቀያቴም ላይ አይደለ፣ ድብልቅ የሆነ አፈር ላይ ነው። ከላይ ቀያቴ ነው፣ ከታችኛው ዋልካ ነው። ያ ማለት ቦታው ስፕሪስ የሆነ ቦታ ነው ማለት ነው። አሁን እዚህ ጋር ይሄን ቪዲዮ ላይ የምታዩት ብቅንቅ አካባቢ ነው። ይሄን ወደዛው ወደ ሰፈሩ እየሄድኩኝ ስለሆነ ነው። ከፒያሳ ወደ ኮሬ መውጫ ብቅንቅ አካባቢ ነው ይሄ ሰፈሩ የምትመለከቱት። ማሻ ባይዘወይ ከላይም ስታይ በጣም ደምቃለች፣ ውስጧም በጣም እየደመቀችና እንቅስቃሴ ላይ ያለች ከተማ ናት። ከዚህ በፊት ሰራዋቸው ቪዲዮ ላይ ብዙ ነገር ብዬበታለሁኝና አሁንም ያው እላችኋለሁ ማለት ነው። እንደምትመለከቱት ይሄ ህንጻው አዋሽ ባንክና ሂጅራ ባንክ አካባቢ ነው። ይሄ ደግሞ ባጃጅ ተራ ነው ማለትም የጠቢ እና አደጉያ ምናምን ነገር የሚሰሩ ባጃጆች ፌርማታቸው እዚሁ አዋሽ ባንክና ሂጅራ ባንክ ፍለፊት ነው ማለት ነው። ህንጻው ፍለፊት ነው የሚቀመጡት። ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ላይክ እንዲሁም ሰብስክራይብ ሐሳብ የምትሰጡት ካለ ደግሞ ኮሜንት በስጫ ቦታው ላይ የተለያዩ ሐሳባችሁን ሼር ማድረግ ትችላላችሁ። እንዲሁ ቪዲዮውን ሼር አድርጉልኝ። ውድና የተከበራችሁ የቻናሌ ቤተሰቦች አሁን በቀጥታ ወደ ቤቱ ልሰዳችሁ። ቤቱ እንግዲህ እንደምትመለከቱት ይሄ ነው። ከጀርባው በኩል እንደምታዩት ነው። አቋቋሙ እጅግ በጣም የሚያምር ነው። ነገር ግን ግርፉ ትንሽ የተሰነጣጠቀ ነው። ይሄ ደግሞ የሰርቪሱ ቦታ ነው። ይሄ የምታዩት ሰርቪሱ እዚህ ጋር ነው የሚሰራ። ይሄ ያው ቤቱ ከጎን በኩል ነው ማለት ነው። ዋጋ እዚህ ላይ ስክሪኑ ላይ ጽፌላችኋለሁ። 1,600,000 ብር ነው ያለው ዋጋው። ከፊት ለፊት በኩል ደግሞ ያው እንደምታዩት ነው። ግቢው ታጥሯል። የሚገርም ሁኔታ ላይ ነው ያለው። ማብራት ገብቶለታል። ባይዘው ውሃም አለ ማብራት አለ።
በሰፈሩ ማብራት ገብቷል፣ ግን ቤቱ ባለቤቱ አላስገባም። እናንተው ነው የምታስገቡት። ምንም አይነት እንትን የለውም ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ይህ ቦታ እንግዲህ የተለያዩ መሰረተ ልማቶች የተሟሉለት ቦታ ነው። 1,600,000 እጅግ በጣም ርካሽ ነው ማለት ነው። ረከስ ያለ ቤት ነው። አቋሙ አሪፍ ነው። ነገር ግን ውሃ ልክና ግርፉ ትንሽ የተሰነጣጠቀ ነውና ሰርቪስ ማድረግ ብቻ ነው የሚጠበቅባችሁ ከናንተ ማለት ነው። ከፊት ለፊቱ እንደምታዩት ይሄ ሰፊ የሆነ ቦታ አለው። ይሄ አደባባይ ነው እንደምታዩት በጣም ሰፊ የሆነ ቦታ ነው። ያው ለልጆች ለምናምን ነገር መጫወቻ ያው አትቸገሩም ማለት ነው። ግሪን ኤሪያ ይኖረዋል። ይሄ ያልተሰራ ሆኖ ነው ግሪን ኤሪያው። በጣም ሰፊ የሆነ ቦታ አለው። ቤቱ በዛች ውስጥ ነው፣ በዛች በመግቢያዋ ናት። የሚገርም ቦታ ነው ማለት ነው። እንግዲህ ይሄንን ካልኳችሁ ደግሞ በዚህ ቱልቴ ሰፈር ይሄንን ካሳየኋችሁ፣ ይሄን የሚገርም ሰፈር ካሳየኋችሁ ቱልቴን በቀጥታ እንሻገርና ወደ ሆስፒታል ማዶ እንሄድ እስኪ። በሆስፒታል ማዶ ደግሞ ያው እጅግ እየተዋበ ያለ ሰፈር ነው። በነገራችን ላይ ያው ሁሉንም እጅግ እየተዋበ ያለ ሰፈር ነው እላለሁኝ። ልክ ነው። ያው ማሻ በተለያየ አቅጣጫ በጣም እያማረች እያደገች የሄደች ያለች ከተማ ስለሆነች ነው በተደጋጋሚ እንደዚህ የምለው ማለት ነው። ያው እያደገች መሆኗንም እናንተ በትክክል እንደምትመለከቱት ለውጥ አለ ብላችሁ ትመሰክሩ ይሆናል ብዬ አስባለሁኝ። ለኔ ብቻ ካልታየ ለውጧ ማለት ነው። እንግዲህ ያው ደግሞ በሆስፒታል ሰፈር ያመጣሁላችሁ ቤት ደግሞ ይቺ ነች። ይቺ የምትመለከቷት አልተገረፈችም። ውጯ ተመርጓል። ትንሽ ተላልጧል። ውጯን እንደገና ሰርቪስ አድርጎ መስራት ነው። እንግዲህ ቤቷ በዚህ አቋም ነው ያለችው። ሰፈሩ ደግሞ ይሄንን ይመስላል። እንደምትመለከቱት ሰፈሩ በዚህ መልኩ ነው። የዚች የቤት ያለችበት አካባቢው በደንብ የተሻለ ቦታ ነው። እንደምታዩት ሰፈሩ ገና እየተሰራራ ነው። እዚህ ደግሞ ማብራት አልገባም። ከሆስፒታሉ ጀርባ ነው። ቀያቴ ላይ ናት ቤቷ። እንደምታዩት ይችን ትመስላለች ቤቲቱ። አቋሟ ጽድት ያለ ነው። ነገር ግን ያው አልተገረፈችም፣ ምንም አላለችም። ዋጋ 1,600,000 ብር ነው። ልክ እንደዛኛው ያለው ማለት ነው። ያኛው በይዘው 1,600,000 ያለው ውሃ ለኩ እንደገና ስለሚሰራ ነው እና ግርፉ ስለተሰነጣጠቀ ነው። ይሄ ኦሬዲ መግረፍ ነው ከመጀመሪያው ጀምሮ። 1,600,000 ብር ነው። ይህ ሰፈር ደግሞ ከሆስፒታል ጀርባ ያለ ሰፈር ነው ማለት ነው። ቤቲቱ 1,600,000 ብር የምትሸጥ ቤት ናት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች መግዛት የምትፈልጉ አሁንም በድጋሚ ደግመዋለሁኝ፣ በሆስፒታልም ሰፈር ሆነ በመላው ማሻ ከተማ ቦታም ቤትም መግዛት የምትፈልጉ በስልክ ቁጥሬ 0900003900 ላይ መደወል እንዲሁም ደግሞ ቴክስት ማድረግ ይቻላል። በኢሞም በዋትስአፕም በቴሌግራምም በተለያዩ ሶሻል ሚዲያዎች ይገኛለሁኝ። በቀጥታ ማናገር ትችላላችሁ ማለት ነው። እንደምታዩት እንግዲህ ሆስፒታል ሰፈር ያለው ይህንን ይመስላል። ሰፈሩ በዚህ መልኩ ነው። ድባቡ እያደገ ነው ማለት ነው። በሆስፒታል ሰፈርም ያለው ከሆስፒታል ጀርባ ያለው ማለት ነው። እንግዲህ ይህንን ይመስላል። ማሻ ከተማ ያለውን ሁኔታ በደንብ ያሳየኋችሁ ይመስለኛል። ውድና የተከበራችሁ የቻናሌ ቤተሰቦች አሁን ኦሬዲ ከሆስፒታል ሰፈር እየተመለስኩ ነውና ወደ ሰፈሬ እየሄድኩኝ ያለውን ነገር በዛው እያስጎበኛችሁ ልሄድ ብዬ ነው። ይሄ ደፈርጌ ሰፈር ነው ማለትም መስጂድ አቡበከር አካባቢ ያለ ሰፈር ነው። ይሄ ላስጎበኛችሁ ብዬ ነው እንደው ዝም ብዬ እና እንደነገርኳችሁ አሁንም ቻናሉን ላይክ ቪዲዮ ቻናሉን ሰብስክራይብ ቪዲዮ ላይክ በማድረግ የቻናሉ ቤተሰብ የሆኑ ቪዲዮውን እስከ መጨረሻው እዩልኝ። እንዳያችሁትም አልጠራጠርም። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ በዚህ መልኩ ያማረና የተዋበ ከተማዋን ይዤላችሁ መጥቻለሁኝ። ማሻ እንግዲህ በጣም እያማረች እየተዋበች እያሸበረቀች ያለች ከተማ ናት ብያችኋለሁ። በተደጋጋሚ የምላት ቃላት ነው እና ያው ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ለመጨረሻ ጊዜ ድገምላችሁ፣ ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሆኑ። እኔ እዚህ ላይ ይብቃኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሰናይ ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።